እዚያ አጽናንታችኋታል? ያው አጽናንተናታል፣ ይዘን ሄደናል። ትንሽ እንደሄድን ከዚያ ወዲያ ያለው ነው እዚያ ቦታ ላይ ላይ ነው ተኩስ የነበረው። ተኩሱ ልክ ሲቆም ነው የተነሳ ነው። ከዚያ ወዲያ ደግሞ ተኩሱ የት ላይ ነበር? ተኩሱ የት አካባቢ ነበረ? ተኩሱ አደፈሯችሁ ነበረ። ሀቡሱንም ያዚውና እንትን ስለምን አደፈሯን ነግራችሁ ነበረች። እናንተ ምኑን መደፈሯን አልነገረችንም። ያን ያለችን ህይወት የተበላሸ ነው እንጂ ተደፍሬያለሁ ብላ አላለችም። አንዲት ሴት ህይወት የተበላሸ ልትል የምትችለው ምን ሲገጥማት ነው? አሊን ፈልጉት። ወደ በመቀጠል ልጨርስና ዳዴ የሚባለው ጉዳይ ትላንት ነው የተነሳው። ባለፈ ቀጥታ አዝሏት እኛ ጋር ደበለቃት ነው አላችሁ። ትላንት ግን ያላችሁ የሌላም አካል ያነሳው ዳዴ እያለች መጣች በእጇ። ዳዴ ማለት እየዳከች ማለት ነው። የዳከችበት ከየት እስከ የት ነው? ሽፍታውስ ያዘላት ከየት እስከ የት ነው? ወዲያ እሱ ዝም ብሎ ነው የመጣው አውርዳ ማለት ነው። እዚያ እሷ ቀስ እያለች መጣች፣ ተቀየጠች። በእግሯ ነው የመጣችው እንጂ የዳከች አይደለም። እየተደገፈችም እንትን እያለችም ዞሮ መታለች። ያኔ ደህማለች። ማንም ይደግፋት? ማንም የለም። እሷ ራሷ ነች የምትደገፈው። ድንጋይ ነው እንጨት አለ ዛፍ አካባቢው ላይ ድንጋይ እየተደገፈ መታለች። የዛን ጊዜ ግን እንደዛ አላላችሁም። ቀጥታ እኛ ጋር አዝሎ ደበለቃት ነበር ያላችሁት። ይሄ ድገፋውና መታዘሉ ትይት መጣ። ቀጥታ እኮ አንጥሶ ቁጭ አላረጋትም እኛ ጋር የተወሰነ ልክ እኛን ካየችን በኋላ እሷ ወርዳ መጣ። ቀስ እያለኝ መጣ። ከዚያ ወዲህ እሺ፣ ደፈራት ያላችሁበት ቦታ ከናንተ ምን ያክል ይርቅ ነበር? ድምጧ ከተሰማ ለቅሷ ከተሰማ ስንት ሜትር? 50 ሜትር፣ 100 ሜትር፣ አው 30 ሜትር ነበር የሚርቀው በግምት። ያኔ ጎድጓዳ ቦታ ስለሆነ ነው እንጂ ያን ያህል ርቁ የሚባል አይደለም። ስልኳንና ፓስፖርቷን ቪዲዮ ከፍተህ ታሳየናለህ። እንግዲህ ሁለት ወራችሁ ስልኳንም ፓስፖርቷንም ለቤተሰቦቿ አልሰጣችሁም። ሄዳችሁም ቤተሰቦቿን እንደ ሰውኛ አላጽናናችሁም። ለምን ነው? አቡፋን ነው እሱ ጋር መጀመሪያ የምንለየው። አሁን ታማ ነው፣ ለቤተሰቦቿ በመንፈስ ታማ ነው። እንደዚህ ሆና እየጮኸች ነበረ። ከዛን ክብሪት ነው ላይተር እንትን ሲፈልጉ ይላል። አሁን ደግሞ ዛሬ እየሰማን ያለ ነው። ምናልባት ለእንትኑ አዲስ ለሆንኩኝ ይሁን አላውቅም፣ የመደፈሩን እንትን እየሰማን ያለ ነው አሁን ነው። ይሄ መታ ህይወቴ ተበላሸ። ወደዚህ አካባቢ ያለውን ፍሬም አስይዘን ወደ ቤተሰቦቿ ብንመጣ ይሻላል ብዬ ስላሰብኩ ነው። እኔ መጠየቅ የምፈልገው ህይወቴ ተበላሸ ብላ እናንተ ጋር ስትነግር ይሄ ሽፍታ ወይንም ይዟት የመጣው ሰውዬ እየሰማ ነበር ወይ የሚለውን በትመልስልን። እየሰማ ነበር ወይ? ያለም ከሄድን በኋላ ነው እንደዚህ ያለችን እንጂ እዚያ ፊቱ አይደለም እንደዚህ ያለች። መንገድ ላይ እስከዛ ድረስ ታማ ነበረ። ነገሰ ድምፅክ ታፍኗል። ፕሊስ አስተካክሎ ስልኩን። እሺ የሚል ነገር ነው የምትሰማው። ድምፅህ አይሰማም። አሁን ይሰማል። ሄድፎን ካደረክ ንቀለው። ሄድፎን እንደዚህ ያመጣል። ሄድፎን አድርገሃል? ኤርፎን አላረኩም። ኧረ አላረኩም። እሺ አሁን ጥያቄን ሰምተኸኛል? ምንድን ነበር ያልከው?
ታማ ነበር ወይ? በዚህ በነበራችሁ ምን ያህል ጉዞ ነው? ስንት ቀን ነበረ? እስከዛ ድረስ 4 ቀን ነበር አይደለ? የገጠር ልጅ ትናንት ሲል የነበረው አንተስ ቀኑ ምን ያህል ነው? እስከዛ ድረስስ ታማ ነበር ወይ? ቀኑ 2 ቀን መሰለኝ ያደር ነው እዚያ በረሃ ላይ። ታማ ነበር ወይ? በዚህ አንድም ቀን ይሁን ችግር የለውም። ታማ ነበር ወይ? በነበረው አብራችሁ በቆያችሁበት ጊዜ እስከ መጨረሻው ህይወቴ ተበላሸ እስካለች ሰዓት ድረስ ታማ ነበር ወይ? ድካም እንጂ ያኔ ድካም አለባት በጣም። ምናልባት ሚስ አድርጌው ከሆነ አላውቅም። መታ ከዛ በኋላ ያለውን እንግዲህ አቡፋኖ ነው ትራኩ ላይ ያስገባው መደፈሯን መጀመሪያ በደንብ አድርጎ ኢንቨስቲጌት እንዳደረገ የሚያሳይ ነው። እና ከዛ በኋላ አብራቸው ምን ያህል ተጉዛለች? ተሸክሞ ተደግፋ መታ እነሱ ተቀላቅላ ህይወቴ ተበላሸ የሚለውን መልእክት ካስተላለፈች በኋላ የነበረው ጉዞ ምን ይመስላል የሚለው ከዛ ቢቀጥልልን ማለት። ከዚያ በኋላ የነበረው ያው ቀስ እያደረግን እያጓጓዝን ይዘን አኬድን ከዚያ ድንጋው ድረስ መጨረሻው መርከዝ ላይ ድረስ እዚያ ድረስ ቀስ እያልን ሄደናል አብረን። ከዛ በኋላስ? ከዚያ በኋላ ያንን ገመዱን ወጣች። ገመዱን ወጣ እንዳለች ከዚያኛን ደግሞ ተከታዩ ተባልን። ከዚያ ሄድን። እዚህ ላይ ቅድም ያልከው ገመዱ ልንደርስ ስንል አራቶቹም እሷን ወደፊት ይዘዋት ሄዱ ብለሃል። ያዳመጥኩ ነበርና አራቶቹ እሷን ወደፊት ይዘዋት ሄዱ። የት ነው ይዘዋት የሄዱት? ቅድም ነው ያልከው እዛው ሁለቶቹ ናቸው። ሁለቶቹ ከፊት ይዘዋቸው እኛን ሁለቶቹ ከኋላ ቁጭ ብለው ማለት ነው። ሁለቶቹ ያንን እንትን ድንጋዩን ካሻገሩ በኋላ ሁለቶቹ ደግሞ እኛን ይዘው ቀድመው ከቀድመው እታች ወረድ ነው ማለት ነው። ድንበሩን ቆርጠን መርከዙ እሷ እናንተ አላያችኋትም? ገመዱን ስትወጣ ከተሻገረ በኋላ ነው የደረስነው እንጂ አላየ። ቅድም አራቶቹ ይዘዋት ሄዱ ነበር። ምን ያህል የቃላት ስህተት ሊሆን ይችላል። እሺ ሁለቶቹ እሷን ይዘው ሄደው ገመዱን ሲያወጡ እናንተ ባይናችሁ አላያችሁ? ነው ገመዱን ወጣ ታገኛችኋት በኋላ እንዴት ነበር ሰውነቷ? ሰውነቷ ያው ዝሎባታል፣ ደህናለች። መሬት ላይ ተንፈራፍራ ነበር። ያው ቁጭ ነበር ያለችው። ሀቡ እሱ ከመቀጠሉ በፊት እዚህ ላይ አሊ አንተን ሜንሽን ያርገህ። ምንም ሊያገኙት አልቻሉም ሞዴሬተሮቼ። ወይ ሜንሽን ያርገህ ሰያና አስገባው። ሜንሽን አርጎ ይጻፍ። ምን ሆኖ እንደሆነ አላውቅም። ያው መኩፋኖ ቦታ ለቆለታል እንዲገባ አሊ ግን እየጻፈ አይደለም። ኮዱን ሊያገኙት አልቻሉም። ኮመንት ላይ ጻፍ አሊ። ወይ ቅልቦቹ ሜንሽን አርገህ ጻፍ። ደውዬ እኔ ኮድ እሰጠዋለሁ። ቆይ ባለ 66 ነው አይደል? አዎ ቅልቦች ደውሎለታል እኮ እያወራ ነው ከቅልቦች ጋር። ግን ምንም ሸበካ ይላል። አንዴ ነግሬው ነበር፣ ቁጥር ነግሬው ነበር። ምን ነክቶት ነው? ቁጥር ነግሬዋለሁ። ጻፈው ሲያል ኮሜንት ላይ ጻፈው ቁጥሩን። እዚህ ጋር እንዳትል ሁሉም ይጽፈዋል። ይኸውልህ ሰያ ከደወልክለት ምን ትደውልለት? እሺ ኮዱን እንዳትነግረው እዚህ ጋር ወይ አበባ ስጣ። አንድ አበባ የለህም? አበባዋን ንካታሊ እየሰማኝ ከሆነ ሳሪ እስከዛው ጥያቄሽ
አቡ በባለፈው ለገጠር ልጅ ለሱም ጥያቄ ጠይቀን ነበር። ጥያቄው ምንድነው እንግዲህ ልጅቷ ጮኸች። ከጮሽ በኋላ ሽፍቷ አዝሏት መጣ። ካዘላት በኋላ ስትመጣ ፊቷ ያው እንዳልሆነ ሆኖ አልቅሳለች። ልጅቷ ስታለቅስ ከእናንተ ውስጥ ለምንድን ነው እንደ ሰው ተሰምቷችሁ እንደ ሴት ተሰምቷችሁ አብራችሁ አድራችኋል፣ አብራችሁ ውላችኋል፣ ጠየቃችኋት ወይ ብዬ ስል ማንም ሰው እንዳልጠየቃት ማለት ምንም ነገር እንዳልተፈጠረ አቡ አልቅሳለች። ፊቷ እንደዛ ሆኗል። ታዝላን የመጣችሁ ጩኸት ተሰምቷል። አልጠየቃችኋትም ወይ ብዬ ስል ማንም ሰው እንዳልጠየቃት ነበር ሲናገሩ የነበሩት። አሁን ደግሞ እየሰማሽ እንደሆነ አጽናንተናታል እያሉ ነው። አዎ ለፖሊስ ልናገር ብላ ለፖሊስ እጄ ልስጡላ ብስትል አይዞሽ ብለን አጽናንተን እንድትቀጥል ከኛ ጋር አደረግናት አሉ። ግን ማንም አልጠየቃት የሚለውን ግን አልሰማሁም ከዚህ በፊቱን ስላላየው። የገጠር ልጅን ስንጠይቀው ለምንድን ነው ብለን ስንለው አልጠየቅናትም አለ። ኢቭን ራሱ ትናንትና ቪዲዮ ያበራው ሰውዬ አቡ ምን እንዳለ ታውቂያለሽ? ለምን አልጠየቃችኋትም ስለ ባክሽኔ ለራሴ ደክሞኛል ሰውየው ያለው ማለት ነው። ደክሞኛል ለራሴ ብሎ ነው ያለው። እንግዲህ አስቢ እዚህ ጋር ባል ይቀንስልኝ እንዴ! ሶስት አይነት ቃል ነው ሻቡ ከይቅርታ ጋር ነው። ትናንትና ቪዲዮ ያበራው ሳርቲ የሆነ ቀን እንደውም አብርቶ አላልኩሽም? አሊ ነው አሊ የሚባለው ሰውዬ ብሎናል። ለእሱም ማስረጃ አለን እዚህ ላይ ላይ ብሏል። የገጠር ልጅ ምን አለ መሰለሽ አልጠየቅናትም። እንደውም እኔ እንደዛ ሁና መታ ብዬ ተናገርኩ። አቡ እዚህ ጋር ያው ሶስት አይነት ቃል እንደሆነ እንድትይዥል ይፈልግ ነው። እሺ ሁለት አይነት እንጂ የምን ሶስት አይነት? የመጀመሪያ ቀን እንዲህ ያሉ አልጠየቅናትም አሉ አልሽ። ለሱም ማስረጃ አለን አልሽ። አሁን ደግሞ ጠይቀ እንትን ብላ ስትመታ ህይወት የተላሽ ብላ አልቅሳ ለፖሊስ እጄ እንሰጣለሁ ስትል አጽናንተን ከኛ ጋር እንድትቀጥል አረግናት። አሊ ይምጣና አሁን ለታ የተናገረውን ቃል ይደግማል አይደግም የሚለውን ከሱ እንስማው። ቆይ እኮ ግን ሀቡ እንድታከፈል እዚህ ጋር ሚስአንደርስታንዲንግ አለ። እያንዳንዱ አሁን ለታ የተናገረው እያንዳንዱ እኛ ጋር ስላለ ያንኑ ቃል ይደግማል አይደግም የሚለውን ከሰማን በኋላ እናሰዳታለን። አቡ ችግር አይደለ እዚህ ጋር ይኸውልሽ አቡዬ ነገሰ ለምን ወጣ መጨረሰ? እኔ ሪኳስት ያደረኩት አቡዬ ስልኳንና ፓስፖርቷን ፕሊዝ ሌላ ነገር አታው እኮ መጨረሻ ላይ ነው የምናሳየው። ጥያቄውን ጠይቀን ስንጨርስ ደግሞ ጨርሳው እሱን ዋናው ስልኩን ስለሚፈለግ ነው። እኔ ወርዳለሁ የሚገባ ከሆነ ራሱን ነው ነቅሎ የወጣው። እኔ ወርድለታለሁ። እሺ ኔትወርክ ይሆናል እና የተጠራበትን ምክንያት እኮ ዛሬ እንዲቀርብ ያደረግንበትን ምክንያት ፓስፖርትና ስልኩን ልንጠይቀው ነው። ስለዚህ ዋናውን ዓላማ እንዴት እንረሳለን? መጀመሪያ ከሀ እንጀምር ብለን ነው። ከሀ እሱነቱ ሽሙዬ ይቅርታ ግን ሽሙዬ እስኪ በቪዲዮ ወጥተህ ቁጭ በል እንደ ሳራ ፕሊስ። እሺ ጋይስ ጥያቄ ልጨርስ። እሺ ሳሪ ይቅርታ። እሺ ሶሪ ከሀቡ ሁለተኛ ጥያቄ ሻንጣዋን ስልኳንና ፓስፖርቷን ልጁ እንደያዘ ተናግሮ ነበረ እና ሻንጣዋስ ብለን ስንል በድንጋጤ እንደጣሉት ላይክ ሾክዶ ነው። ተረድተሽኛል? ቅድምም አለ በድንጋጤ ወረወርኩታል። ትክክል። በድንጋጤ እንደጣለው ነው እዛ ጋር እንትን ያለው ማለት ነው። እዚህ ጋር ሀቡ ይቺ ልጅ ሞተሽ ሲባል ምንም አይነት ነገር ቢሆን ፓስፖርቷንና ሞባይሏን ከየት አግኝቶ ነው ወስዶ ሻንጣዋን የጣለው? እኔም የመጀመሪያ ቀን ጠይቄዋለሁ። የገጠር ልጅ ጣለው ሲል ለቤተሰቦቿ አደራ፣ እውነታውን ሞታስ ቢሆን አደራ ለቤተሰቦቿ የልጃቸውን እቃ የልጃቸውን እቃ ይፈልጋሉ እና እንዴት ጣላችሁት ስለው እሱ ራሱን ጠይቁት አለኝ። ራሱን ዛሬ እንጠይቀዋለን። ስለዚህ አቡዬ ጠይቅልኝ። ስልኳንና ፓስፖርቷን ቦርሷን በእጇ ነበር የያዘችው። ደክሟት ቦርሷንም ስልኳንም ፓስፖርቷንም ያዘልኝ ብላ ሰታው ነው ያለው። ግን ቦርሳዋን እንዴት አንድ ሰው አብሮኝ የሚጓዝ ሰው ህይወቱ አለፈ እየተባልኩኝ ንብረቱን ጥዬበት አልሄድም፣ ለቤተሰብ አምጥቼ አስረክባለሁ እንጂ ይህን ለምን እንዳላረገ ራሱን እንጠይቀዋለን። ነገሰ ሳንጠይቀው እየወጣ ነው፣ ይመለስልን። ሁለተኛ በቪዲዮ መውጣት ይችላል። የገጠር ልጅ ካላስቸገር ነው የሚችል ከሆነ ጠይቂው እስኪ አንቺ። የገጠር ልጅም ነገሰንም በቪዲዮ እንዲወጡ ጠይቂያቸዋለሁ። ሐሚድ ይውጣና እኛም እንወጣለን ያሉኝ ቅድም
ሁለቱም ቪዲዮ ያበራሉ። አሊም ይመጣና ቪዲዮ ያበራል። ሐሚድ ማየት ችግር የለውም። ምን እወጣለሁ ለመውጣቱ። እሺ ውጣ ፕሊዝ። እሺ ነገሰን አስገቡት ፕሊስ ሞዴሬተሮች። ነገሰና አስገቡት። ኤምባሲ ሐሚድ የሚባለው ሲመጣ እሱም ይወጣል። ይደውልለታል። ሰያ በቪዲዮ ይደውልለታል። አይ ትላንትናም እንደዚህ ተብሎ ስለቀረ እንደዛ እንዳይፈጠር ይንጣ። ምን ችግር አለው? አሁን በትክክል እኔ የማሳይህን ታያለህ። ትልቁ ላይ አድርገኛል። ልጁ በቪዲዮ ሊመጣ አልቻለም። እሺ ልብ በል። ይሄ ልጅ እናንተ ጋር ነበር? የለም የለም የለም። አዎ መሲ ትምጣ ሰያ። እሺ መሲን ጥሩ አደሙ። ያ መሲ ብቻ ሳይሆን ከኔ ጋር የመጡትን መጠየቅ ይቻላል። አዎ ነገሰ የሚግባ። ነገሰ የታለ? እየጻፈ ነው ኮመንት። ነገሰን አስገቡት ፕሊስ። እኔ እኮ ፎቶውን ልኬልሻለሁ፣ አታዩም እንዴ? ፎቶውን ለአንተም ልኬልሃለሁ። አብረን የነበርናቸው እነዚህ ናቸው ብዬ ልኬልሃለሁ። አንተ የገጠር ልጅ ከነዚህ ውጪ ማንም ሰው በአንድ ደላላ የመጣ ነው እያልክ ያለከው ወይንስ ከነዚህ ውጪ አብረን ድንበር የቆረጥናቸው እነዚህ ብቻ ናቸው? አብረው እዛ ላይ ያየሻቸው ሁሉም ማለት ነው። እስከኔ አንዴ ተመልከት። ይኸውልህ ቃልክ ማለት ነው እስከ መጨረሻው ቃልክ ከነዚህ ውጪ አብሮኝ የተጓዘ የለም ነው። እስከ መጨረሻው ቃልክ ከነዚህ ሰዎች ውጪ እስከ መጨረሻው አይደለም። አንዴ ይቅርታ አድርጉልኝና ራሴን አንዴ አይደለም ከፈርሻ ወደዛ አሁን ማሳይቻለሁ። ከነዚህ ውጪ በመንገዴ ከሳውዲ ኢትዮጵያ እስከምደርስ በመንገዴ የገጠመኝ ሌላ ማንም ሰው የለም። ታዲያ እኮ አዳምጪኝ ልንገርሽ። ፈርሻ ድረስ የሄድናቸው አንድ ሴት ተጨምራ እነዚህ ናቸው። ከድንበር መልስ አንድ ልጅ ተጨምራለች፣ እነዚህ ናቸው። ገባሽ? ከዛ ወደዛ ደግሞ ከፈርሻ ወደዛ ስንሄድ ደግሞ የተጨመሩ ልጆች አሉ። በባህርም እንደውም ስንሄድ ከኔ ጋር የነበሩ ኮምቦልሻ ድረስ የሄዱ ልጆች አሉ። እነማን ነው? ገባሽ? ግን እሱ ስለ መንገዱ ከሳቢያ ሁሉ መጥቶ እያወራ ሁሉ እንግዲህ እየሰማሁ ነበረ። እንግዲህ አንድ ሰው ከሆነ ያወራው ታሳየኛለህ። አላየኸውም? አንድ ሰው አላውቀውም። ያው አንድ ሰው አውርቶ እንዴት የሁለት ሰው ፎቶ ታሳየኛለህ? አልገባኝም። አንድ እሱ ራሱ እኮ ነው ያወራው። አንድ ሰው ነው ኮፍያና ያለ ኮፍያ ነው ማለት መለየት አልቻልክም? እስቲ በኮፍያ አሳየው። ምናልባት እሱ እኮ አንተ ራስህ እኮ አንተ እስኪ ያሳየን። ሰያው ያለ ኮፍያ ይሄን ልጅ ታውቀዋለህ አልኩ። እሱ በኮፍያ ከሆነ ያገኘው በኮፍያ ጀመር ማለት ነው። ከኛ ጋር ያለ ኮፍያ ይሄው የለም። ምን ልንገርህ ወንድ ያለ በኮፍያ ያው አንዴ የነገርኩህ ነው። ካሊ ውጪ ሙስሊም የለም። እንዴ እኮ አውቃለሁ እኮ አቡቴ። እሺ ከኔ ጋር የመጣውን አላውቅም። ስለዚህ ይሄ ልጅ አብሮን አልመጣም ብሏል። አዎ ሰያ ደግሞ ከእናንተ ጋር ነው ሄደው እያለ ነው። ምክንያቱም መረጃውን ተቀብሏል። እሺ ማስረጃ አቅርብልና ሰያ ከነሱ ጋር ለመሄዱ ምንድነው ማስረጃ? አብሯቸው የተነሳው ፎቶ ሐሚድ የሚባለው ልጅ ከነሱ ጋር ለመሄዱ ማስረጃ አብሮ የተነሳውን ከነሱ ጋር ፎቶ ይላክ። አሁን እኮ እያልን ያለ ነው ታውቀዋለህ እንዴ ነው? ሁላቸውም አናውቀውም ካሉ አውርቷል እኮ ከእናንተ ጋር የሄደ ነው ሰው ብለህ እኮ መሄዱን እኮ አብራርቷል እኮ አይደል እንዴ? ስለዚህ ልጁን አቅርበው። አሁን እያልን ያለ ነው በመስመር ቢሆን አምጣው፣ ችግር የለውም አንጣው። በመስመር ቢሆን አምጣው። ይሄ ልጅ ከእናንተ ጋር ሄዷል አልሄድም ጥያቄ ነው እንጂ እንደ መረጃ አይደለም። አብራችሁ ሄዳችሁት ሁላችሁም አናውቀውም ካላችሁ አታውቁትም አልሄድም በቃ ይሄ እኮ ነው። ወይም ደግሞ መሲ ትመጣና ለምን ሳቢያ አይተሸዋል ወይ ብለህ መረጃውን እኮ ለህዝብ አሳልፈህ እንዲሰማ አድርገሃል አይደል እንዴ? አንተ መጀመሪያ አጣርተህ ነው ለህዝብ እኮ መረጃ እንዲሰጥ የምታደርገው። ህዝብ እንዲሰማው ማድረግ ያለብህ እኮ መጀመሪያ አንተ አጣርተህ ነው። ስለዛ ልጅ ይሄ ልጅ አብሮ ሄዷል አልሄደም እንዴ? ፎቶ ከእናንተ ጋር ሄዱትን ላክልኝ ብለኝ እኮ ልኬልሃለሁ አይደል እንዴ? እነዛ ልጆች አይተህ እሱ እኮ አሁንም ሄጃለሁ ብሎ እኮ ነው የቀረበው። እኛ ደግሞ ለማጣራት ነው ሄዷል አልሄደም ብለን ጥያቄ ነው እያደረግን ያለ ነው። መጀመሪያ ነበረ እኮ ማጣራት የነበረብህ።
እሱ እኮ አሁንም አልሄድኩም አለ እሄጃለሁ እያለ እኮ ነው። ገብቶሃል? እሱ ጋር አለመሄድ ደግሞ እኔ የዛን ጊዜ እኮ ነግሬሃለሁ። ስሜታዊ አድርገህ አሰደብኩ እንጂ ቁልፍ ነገር መስቀለኛ ጥያቄ ትጠይቀዋለህ እናንተ ጋር ላለመሄዱ ስልክ አላስወራ ብለህ ሌላ ነገር አስገባህ እንጂ ልጁ ፎቶውን ላከ። ከማምጣትህ በፊት መጠየቅ የለብህም አንተ እንደራስህ ከማምጣትህ በፊት መጠየቅ አልነበረብህም እኮ። ፎቶ ላክልኝ ለምን ዛኔ ልኮልህ አንተ አታይም ነበር? ከእናንተ ጋር ሄዱትን ልጆች ፎቶአቸውን ሲላክልኝ ብለኝ እኔ ልክልህ ነበረ። እኔም ደግሞ ሳትለይ ልኬልሃለሁ አይደል እንዴ? ከኛ ጋር የመጡት እነዚህ